ሰላም ውድ ቤተሰቦች ዛሬ ደግሞ አንድ ታሪክ ላጫውታችሁ። አንድ ሀገር ነበረች። አለፉት መሪዎቿ በወርቅ የለበጧት የዘሩ ሁሉ የሚበቅልላቸው ይኖርባት ነበረች። የደጋጎቹ ሀገር ወደ ደቡብ ነበረች። በውስጧም የደግነት ማሳያ የሆኑት ከብዙ ብሔረሰብ ጋር በፍቅር የሚኖር አንድ ኩሩ ሲዳማ የሚባል ህዝብ ነበር። ከጽጌረዳ ስር ሾህ ተደብቆ እንደሚገኝ በዛችው ሀገር ከህዝቡ ጉሮሮ እየቀማ ደራሱ የሚል ከለም አፈር ተደብቆ የገባ አሜኬላ በቀለ። ሀገሪቷ ምድራዊት ገነት የተባለችው ሐዋሳ ነች። መሪዎቿ ደግሞ እነ ደስታ ሌዳሞ። ሰዎቹ ከኔ ወዲህ ሰርዶ አይብቀል ያሉ ሆዳሞች ናቸው። ሙሉ የሲዳማ ህዝብና የሐዋሳ ነዋሪ ያለቀሰባቸው አመራሮች በትላንትናው በፓርላማ ውይይት የህዝቡን ባበቅሎ አድጎ የታጨደ ይመስላል። ጠቅላይ ሚኒስትሩ በጥያቄ አፋጥጧቸው ደሰነፍ ተማሪ ለተጠየቁት ጥያቄ ግምት እንኳን ያልሆነ መልስ መዘባረቅ ቢጀምሩ ኤክስንጂ ራይት ሊሰጣቸው አልቻለም። የሚገቡበት ተጠፋቸው አመራሮች ነብራም ማርሻሎ ጠቅላይ ሚኒስትሩን የሚያዩበት አይናቸው ለብነታቸው በግልጽ ገባቸው። ካይን ሽሽት ከሰው ሁሉ ኋላ ተቀመጡ። ይቺ ሀገር የጋራ ሀገር ነች። መሪያችን ደግሞ አብይ አህመድ ነው። የሚያወሩት እጅ የማይሞላ ንግግራቸው ያልጣማቸው ጠቅላይ ሚኒስትሩ እንዳይጥና ድመት የጎን ያያቸው በአይኑ ቀጣቸው። ይመለከቱ የነበሩ ጉዳዮችን የሚያውቁ ሰዎች አንጀታቸው ራሰ። የለብነት መጨረሻው አንገት መድፋት ነው። ከፍም ተባለ ዝግ ውርደት ነው። ባለስልጣንም ሆንክ ተራሳው ያው ሌባ ነው። ሙስና ኮንክ ሙስኛ ስትሆን ያው ሙስና ትባላለህ። መሪው ደግሞ የሚያኮራን ጠቅላይ ሚኒስትራችን ነው። እኔ ደስታ ሌዳሞ ተደብቆ የሰረቁት በዚህ ልክ በግልጽ ይወጣል ብሎ አላስቡም ነበር። በዛሬው ቀን ግን የሚገቡበት ጠፍቶ ምነው ባልበላን አፈር በሆነን ዛች ቀን ክንብል ብዬ በቀረው በሚመስል መልኩ ለተጠየቁትም ላልተጠየቁትም የማይገባ መልስ ለመመለስ ይዘባርቃሉ። እንዲያው በዛሬ ቀን እድል ብሰጣቸውና ሁሉንም ነገር መልሶ በሰላም መተንፈስ እንደሚፈልጉ ያስታውቃሉ። ነገር ግን ይህን ፍቃድ ከማን ያገኛሉ? ደኛ ፊት እንደቆመ ወንጀለኛ ማሳዘን የሁሉንም አይን በሚያሳዘን ቢመለከቱም ቤቱን ከሞላ አንድም ሰው አላዘንላችሁም። ምክንያቱም የሙስና ጀብዳቸው ያልተሰማበት ቦታ የለም። የሰዎቹ አስተያየት ሁለት ነገርን ያስነዳል። ግማሹ ምን አይነት ገገማ ነው የክልሉን ሙሉ በጀት መብላት ሙስና እንበል ወይንስ ዝርፊያ እያሉ በውስጣቸው ደግሞ ቀጣዩን የሚኒስተሩን የከፋ እርምጃን ያስባሉ። ሌሎቹ ደግሞ ህዝቡን በማሰብ አንድ ግለሰብ በአሜሪካን ሀገር በ300 ሚሊዮን ቤት እየገዛ ነው የሱ የሆነው ህዝብ በጎዳና የራብ ማስታወቂያ እስኪመስል የሚቸገረው ይህማ ጅብ ነው የተኛውም ቅጣት ያንስበታል እያሉ እነዚህ ሰው አይደሉም በማለት የሚያስቀውን የደስታን የጭንቅ ንግግሩን ይከታተላሉ። ውድ ቤተሰቦች አንድ ታማኝ የሆነ ምንጭ ስለነሱ የዘገበውን ሰምተን እንመለስ። ይህ ምንጭ ሲዳማ ኒውስ ይባላል። ቀንጨብጨብ ያሉትን ንግግሮችን አድምጠን እንመለስ። በትላንትናው ዕለት ከስልጣናቸው እንዲወርዱ ውሳኔ ላይ ተደርሷል ስለተባሉት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በግምገማው ስለነበራቸው ቆይታ ጣቢያችን ከውስጥ ምንጮቹ ያገኘውን መረጃ ለአድማጮቹ ያደርሳል። ከስልጣን እንዲነሱ ውሳኔ ላይ ደርሶ መጠናቀቁም ተረጋግጧል። አቶ ደስታ ሲናገሩ የነበሩበትን ፎቶ ከጠቅላይ ሚኒስትሩ የፌስቡክ ገጽ ከፋናና ኢቲቪ ማህበራዊ ገጾችም እንዲወገዱ ተደርገዋል። አቶ ደስታ ሌዳሞ ሲናገሩ ጠቅላይ ሚኒስትሩ ፊታቸውን አጥቁረው እንደተመለከቷቸውና በንቀት መልክም እያዳመጧቸው እንደነበር ሲዳማ ኒውስ ከውስጥ ምንጮቹ አረጋግጧል። ሰዎች ለካስ ከአንዳንድ ቦታዎች ገንዘብ ራሱ ያስጥልም በስርቆት ገንዘብ በአሜሪካን ሀገር የተመቻቸ ህይወት አለኝ ያሉ ልጆቻቸው አሳዘኑ። ከማፈር ፈጣሪ ይሰውራችሁ ይበላችሁ የእጃቸውን ያገኙ። እናንተ በገንዘብ እየቀጠራችሁ ተምሮ ዕውቀቱን ይዞ ለቁራሽ እንጀራ የተሰደደው ወጣት አንገቱን ቀና አድርጎ በገዛ ሀገሩ መኖር እንዲችል ህፃናትም በእናቱ እቅፍ ሆኖ ከልመና ታሪክ ወጥቶ መኖር እንዲችል በሐዋሳ የድሮ ግርማ ሞገሷ ተመልሶ በፍቅር መኖር እንድትችል እናንተ አንገት መጥፋት ካለባችሁ መታሰር ካለባችሁ የሚደረገው ተደርጎ ለዚህ ይዋና ለደግ ሆኖ ለሲዳማ ህዝብ ክለኛ መሪ እንዲመጣ ዛሬ እናንተ ትምርት ሆናችሁ ማለፍና ማፈር ስላለባችሁ ከጠቅላይ ሚኒስትር አብይ ለተላለፈ የተዘጋጀው ቀጣዩን ውሳኔን ቀን ከታትዬ ላቀርብላችሁ ቃል እየገባው የማበቃ ይሆናል። ተወደዳችሁ የጃሾ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ እና እዚህ አይነት መረጃ እንዲደርሳችሁ ደግሞ ደውል ምልክቷን አብርታችሁ ጠብቁኝ ያልኩኝ ምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።